ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ሁሌም ወደ እናንተ የምናቀርብላችሁ የተለያዩ መረጃዎች ናቸው። አሁንም እንድትከታተሉን እየጋበዝን ለቻናላችን አዲስ ለሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንጋብዛለን። ይህንን መረጃ ለመከታተል ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ በቅድሚያ እንጋብዛለን። የዛሬው መረጃችን በኮንዶሚኒየም ቤቶች ምን ላይ ደረሱ? አንደኛው መሰረታዊ ጥያቄ ነው። ሁለተኛ የአዲስ አበባ የከተማ አስተዳደር የዕጣ ስነ ስርዓት ወይም ዕጣ መቼ እንደሚወጣ እስካሁን በይፋ አለመናገሩ ሌላ ጉዳያችን ነው። እንዲሁም የማህበራት ቤቶች አሁንም መመዝገብ ፍላጎት ያላቸው ወይም መደራጀት የሚችሉ ሰዎች ተጠባባቂነት ተመዝግበው የነበሩ አሁንም የኮንዶሚኒየም ቤቶች ማህበራት ላይ መደራጀት የሚፈልጉ የ2005 ተመዝጋቢዎች መደራጀት እንዲችሉ የኦንላይን ምዝገባ ተካሂዶ ነበር። እሱ ላይ አሁን ላይ ምን ደረሰ የሚለውን አሁንም አብረን እናያለን። በሌላ መረጃ የመንግስት ተቋማት አሁንም ክፍያቸውን እየቀጠሉ ነው። በተለያየ ምክንያት መንግስት የአገልግሎት የሚሰጥባቸው ተቋማት የዋጋ ማሻሻያ ሲያደርጉ የቆዩ ቢሆንም አሁንም ደግሞ የክፍያ ስርዓት ውስጥ ያልገቡ ለምሳሌ የመንገድ ክፍያን በተመለከተ መንግስት በሙሉ ወደ ክፍያ ስርዓት ላስገባ ነው ብሏል። ተዘግቧል። ሌሎች መረጃዎች አሉን። አብራችሁን ሁኑ። የቻናላችን ቤተሰቦች በመጀመሪያም እንግዲህ ወቅታዊ የሆኑ መረጃዎችን ወደ እናንተ ይዘን መተናል። እየተከታተላችሁ እንደሆነ ይገባናል። እየተከታተላችሁን ስለሆነም እናመሰግናለን። በመጀመሪያም ብዙ ጥያቄዎች ወደኛ ቻናል መጥተዋል። በቴሌግራም አድራሻችን፣ በፌስቡክ እና በዩቲዩብ ቻናላችን ብዙ ጥያቄዎች መጥተዋል። ከተማ አስተዳደሩ በተለያየ መንገድ መግለጫ ሲሰጥበት የቆየው የቤቶች ዕጣ የት ገባ የሚሉ ጥያቄዎች አሁንም በተደጋጋሚ እየተጠየቅን ነው ያለነው። እኛም ይህንን ጥያቄ መሰረት በማድረግ የቤቶች ልማት አስተዳደር፣ የቤቶች ልማት ኮርፖሬሽን እንዲሁም የከንቲባ ጽሕፈት ቤትን የተለያዩ የባለስልጣን አማካሪዎችን እና ባለስልጣናትን ለማነጋገር ለባለሙያዎችን እዚህ አካባቢ ያሉ መረጃዎችን ለማጣራት ሙከራ አድርገን ነበር። አሁንም ግልጽ የሆነ መረጃ የለም። እነሱም መናገር ብዙም አይፈልጉም። እነሱ በመሰረታዊነት ዕጣው በቅርቡ ይወጣል ከማለት ውጭ ምንም ያሉት ነገር የለም። አንዳንድ ጭምጭምታዎችን እንደሚያሳዩት በአዲሱ ዓመት ዕጣ ሊወጣ እንደሚችል ጥቆማዎች ደርሰውናል። መስከረም መጀመሪያ አካባቢ ወይም ለአዲስ ዓመት ብስራት በተለይ ለ1997 እና ከ2005 የተወሰኑ ቆጣቢዎች እስከ 20,000 ቤቶች ድረስ ሊወጣ ይችላል የሚል ግምት አለ። እርግጠኛ ሆኖ መናገር ግን እንደማይቻል አሁንም ባገኘነው መረጃ ማረጋገጥ ችለናል። ለምን ይህንን ግልጽ ማድረግ አልቻለም ለሚለው እንግዲህ ብዙዎች እንደዚህ አይነት መረጃዎች በከንቲባዋ በኩል ክሎዝ እንደተደረገ ሰምተናል። የቤቶች ልማት አስተዳደር፣ የቤቶች ልማት ኮርፖሬሽን እንዲህ አይነት መረጃዎችን ማግኘት እንደማይችሉ ተዘግቧል። ነገር ግን ለዕጣ የሚቀርቡ ቆጣቢዎች ሙሉ በሙሉ መረጃቸው ወደ ዳታቤዝ እየገባ መሆኑን እንግዲህ ሰሞኑን መናገር ችለዋል። በቀጣይ ዓመት ትኩረት ሊያደርጉበት የሚችሉት የቤት ልማት መሆኑን ግን ዛሬ በነበራቸው ዓመታዊ ግምገማና የቀጣይ ዓመት እቅድ ላይ የቤቶች ልማት አስተዳደር እንግዲህ መረጃውን አሰራጭተዋል። በሌላ መረጃ ከዚህ በፊት በ2005 የኮንዶሚኒየም ምዝገባ ተመዝግበው አቅሙ ኖሯቸው በማህበር ተደራጅተው ቤት መስራት ለሚፈልጉ የኦንላይን ማስታወቂያ መውጣቱ የሚታወስ ነው። በዚህ መሰረት ሁሉም እንግዲህ አቅማችን ይፈቅዳል ያሉ ሰዎች ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ምዝገባ አካሂደው ነበረ። በዚያ ምዝገባ ወቅትም ከተማ አስተዳደሩ ያወጣው ዋጋ ነበረ። G+15 ወይም ባለ 15 ወለል በካሬ 35,000 ብር ነው የሚያወጣ የሚል ለሚደራጁት እዚያ ማስታወቂያ ላይ ተሞልቶ ነበረ። ባለ 9 ወለል ፎቅ ደግሞ 40,000 በካሬ ዋጋ አለው። በዚህ መሰረት መደራጀት ትችላላችሁ ወይም በማህበራት ተደራጅታችሁ ቦታ ማግኘት ትችላላችሁ የሚል ማስታወቂያ በማስነገሩ የተለያዩ 2005 ላይ ተመዝግበው የነበሩ ሰዎች ወደዚህ መጥተው ተመዝግበዋል።
ነገር ግን የመጀመሪያ ተመዝግበው ንቁ ሆነው የተገኙ ሰዎች ስም ዝርዝራቸው ወጥቶ ነበረ። ተመዝግበው እንዲደራጁ ጥሪ አስተላልፎ ሐምሌ ወር ላይ የተመዘገቡ ሰዎች ግን ጥቂት መሆናቸው ሌሎችን ለመጥራት ተገደናል ብለዋል። እንግዲህ በቤቶች አስተዳደር ለምንድን ነው ሰዎች ከተመዘገቡ በኋላ አንዳንድ መሟላት ያለባቸውን አሟልተው መደራጀት ያልቻሉት ለሚሉት ምላሻቸው የሰዎችን ፐርሰናል አናቅም፣ ግን መጥተው ሊመዘገቡ አልቻሉም ነው። ይሄ ደግሞ ችግር የሆነው በአንዳንድ ሚዲያዎች አንድ ካሬ እስከ 82,000 ብር ገብቷል በሚል ማህበራት መደራጀት ምንም ጥቅም የለውም በሚል ሰዎች እንደሸሹ ተናግረዋል። ሰሞኑ ደግሞ በተጠባባቂነት ናቸው የተባሉ ሰዎች ጥሪ ተላልፎላቸው እንዲመዘገቡና በማህበር እንዲደራጁ ጥሪ ተላልፏል። ይሄ የምታዩት ስም ዝርዝር ተጠባባቂ የነበሩት በኦንላይን ተመዝግበው ተጠባባቂ የነበሩት አሁን ጥሪ የተደረገላቸው ናቸው። ይመዘገባሉ ወይ የምናየው ይሆናል። ለምንድነው ሰዎች በማህበራት መደራጀት ያልፈለጉት? በራሳቸው ቤቶችን መስራት ለምን አልፈለጉም? ገንዘብ ያላቸው ለሚለው አሁን ላይ በመምህራን በጤና ባለሙያዎችና በሌሎችም የተደራጁ ግለሰቦች የታየው የቤቶች ልማት አፈጻጸም እጅግ ከባድ መሆኑን በተመለከተ ነው። ከባድ ያደረገው ደግሞ በኮንትራክተሮች፣ በቤቶች ልማት፣ በአማካሪዎች የተለያየ ሰንሰለቱ የረዘመ በመሆኑ የዋጋው ነገር የማይቀመስ ሊሆን ይችላል በሚል በስጋት መንግስት ሰርቶ ማስረከቡ የተሻለ ነው በሚል ሰዎቹ ወደ ማህበራት እየሄዱ እንዳልሆነ መረጃዎች ያመለክታሉ። አከራይ ተከራይ ውል እንግዲህ እየተከናወነ መሆኑ ከተማ አስተዳደሩ በመረጃቸው ዘግበዋል። ነገር ግን አከራይ ተከራይ ውል ከዚህ በፊት የተዋዋሉት አብዛኞቹ በጥፍ እንደሆነ መረጃዎች እየተነገሩ ነው። ይሄ የአከራይ ተከራይ ውል ከመምጣታቸው በፊት 2 ዓመት የቆዩትን አስወጥተዋል። ዓመቱ ሞልቷል፣ ቤቱን እንፈልገዋለን በሚል አስወጥተዋቸዋል። አዲስ ሲገቡ ግን 10,000 ብር የነበረውን 20,000 ብር አከራይተው ነው እየመጡ ያሉት። ስለዚህ የአከራይ ተከራይ ከ2 ዓመት በኋላ ምንም ነገር ዋስትና የለውም። ወይም 2 ዓመት የቆዩ ተከራዮች 11.5% ጨምረው መቀጠል አይችሉም። ምክንያቱም አብዛኞቹ ቤቱን እንፈልገዋለን፣ ቤቱን ልንሸጠው ነው በሚል ብዙዎችን አስወጥቷቸዋል። መከልከልም እንደማይችል ከተማ አስተዳደሩ አስታውቋል። የግለሰብን ቤት በውሉ መሰረት ካጠናቀቀ አንድ ግለሰብ ከክራይ ውጭ ቢያደርጉት ወይም አከራይ ተከራይን ውጣ ቢለው ምንም ጥበቃ ወይም ከተማ አስተዳደሩ ሽፋን ሊያደርግ እንደማይችል በመመሪያውም ይደነግጋል። ከተማ አስተዳደሩ ጥበቃ ሊያደርግ የሚችለው በውሉ መሰረት 2 ዓመት ከሆነ ለ2 ዓመት መሆኑን፣ ለምሳሌ ከዚህ በፊት ውል የተከራየው 1 ዓመት ከሆነ 2 ዓመት ከሆነና ሰውየው ወይም ሴትየዋ ተከራይታ ያለችው 1 ዓመት ብቻ ከሆነ ቀጣይ 1 ዓመት 11.5% ጨምሮ ይቀጥላል ማለት ነው። ይሄ ጭማሪ የሚሰራው 1 ዓመት 6 ወር ወይም 1 ዓመት ከ6 ወር አካባቢ ተቀምጠው ወይም ተከራይተው እየኖሩ ላሉ ሰዎች ተጨማሪ ጊዜ ሲቆዩ ለአከራዮቻቸው 11.5% ተጨማሪ ክፍያ እንዲከፍሉ የሚያስገድድ እንጂ 2 ዓመት ኮንትራቱን የጨረሱ ተከራይና አከራይ አስገዳጅ ነገር እንደሌለ መረጃዎች ያሳያሉ። በዚህ ምክንያት በተለያዩ ሳይቶች 20,000 የነበረ 40,000፣ 10,000 የነበረ 20,000፣ 15,000 የነበሩ በተለይ ኮንዶሚኒየም አካባቢ 30,000 እንደሆኑ ሰሞኑን እንግዲህ በተለያዩ ሚዲያዎች ሰምተናል ማለት ነው። ይህንን መቆጣጠር የሚያስችል ምንም ነገር እንዳልነበረ ታይቷል። መንግስት አከራዮችን እንኳን ጠርቶ ምክረ ሀሳብ መስጠት ያልቻለበት ሁኔታ እንደነበር አከራዮች ተናግረዋል። በሌላ መረጃ የኢትዮጵያ መንገዶች ባለስልጣንና በሱ በጀት የተሰሩ መንገዶች በሙሉ ግብር ሊከፈልባቸው ይገባል ሲል መንግስት አስታውቋል። መስመር ያለው ወይም ሐዋሳ መስመር ሃይዌይ ካልሆነ በስተቀር አብዛኛው ሌሎቹ እነዚያ በኢንተርፕራይዝ ኦልሬዲ ስለተደራጁና በመንግስት ደረጃ ክፍያ ስለሚፈጸምባቸው ሌሎቹ አጠቃላይ በኢትዮጵያ ያሉት መንገዶች ክፍያ ውስጥ እንደሚገቡ ነው መንግስት እያስጠነቀቀ ያለው። በአጠቃላይ አሁን መንግስት የቀረው
ለምትተነፍሱት አየር ክፍያ ያስፈልጋል ማለት ብቻ ነው። አጠቃላይ እንቅስቃሴዎች በሙሉ ክፍያ ውስጥ ገብተዋል ማለት ነው። በዚህ አካሄድ የአይኤምኤፍ የሰሞኑ መነጋገሪያ ሁኔታ የበለጠ እንዲያባብስ ሆኗል ማለት ነው። አይኤምኤፍ ኢትዮጵያ ውስጥ እየተተገበረ ያለው የኢኮኖሚ ማሻሻያ ድሃውን የሚጨቁን ለጥቂት ባለሀብቶች ብቻ እድል የሚፈጥር ነው ሲል ከሷል። እንግዲህ ይህ ክስ እስከ መቼ ይቀጥላል የሚለውን እንግዲህ የምናየው ይሆናል። ሰሞኑን እንግዲህ መነጋገሪያ ከሆኑ አጀንዳዎች አንዱ አይኤምኤፍ ላይ ያሉ ባለሙያዎች ኃላፊዎች ባጠኑት ጥናት መሰረት ኢትዮጵያ ውስጥ ያለው የኢኮኖሚ ማሻሻያ ፍጹም ከኢንዱስትሪ ያፈነገጠ ከኮሪደር ከፓርክና አላስፈላጊ የድሮንና ሌሎች የጦር መሳሪያዎች ግዢ የዋለ በመሆኑ የህብረተሰቡን ኑሮ በምንም ታምር እያሻሻለ አይደለም ሲሉ ተናግረዋል። ኢትዮጵያ በዚህ ከቀጠለች የኢኮኖሚ ውድቀት እንደሚያጋጥማት ነው ባለሙያዎች የተናገሩት። ይህንን መሰረት አድርጎ የኢኮኖሚ ማሻሻያ መንግስት ካላደረገ ወደማይወጡት ውድቀት ውስጥ ይገባሉ ሲል የአይኤምኤፍ ባለሙያዎች እንግዲህ ማስጠንቀቂያ ነገር ተናግረዋል። መንግስት ምን ምላሽ ሰጠ የሚለውን እስካሁን ምንም ነገር ያለው የለም። የተለያዩ ሚዲያዎች ግን ይህን መረጃ ይዘውት እየወጡ ነው። የቻናላችን ቤተሰቦች ዋና ዋና መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ